የተከበራችሁ የዚህ መድረክ ተሳታፊዎች ክቡራትና ክቡራን፣ ከሁሉ አስቀድሜ ቅድም ዋና ዳይሬክተሩ እንደገለጹት የዛሬ 8 ዓመት እድሉን አግኝቼ ኢዜአን በቅርበት በጥሪ ተቋምነት በምንመራበት ወቅት የዛሬው ራዕይና ውጥን ተሳክቶ በዚህ ደረጃ የተቋም ግንባታ ስራው ተሳልጦ ኮምፒቲቲቭ የሆነ በጣም ተወዳዳሪ የሆነ የሚዲያ ተቋም ሆኖ በዚህ ደረጃ ይወጣል የሚል ሐሳብ በውስን ሰዎች ውስጥ የሚመላለስ ሐሳብ ቢሆንም በዚህ ደረጃ እና ልክ ግን ይፈጽማል ብዬ አስቤ አላውቅም። በታዘብኩት በጎበኘው ደረጃ ያ የትናንት መሻታችን ተሳክቶ ስላየው ኢትዮጵያ ዜና አገልግሎት የኢትዮጵያን ስኬቶች ለማብሰር የሚችል ትልቅ ሚዲያ ተቋም ሆኖ ስላየው በዚህ አስተዋጽኦ የነበረው ዋና ዳይሬክተሩና የተቋሙ ሰራተኞችና ማኔጅመንት እንዳመሰግን ይፈቀድልኝ። ክቡራትና ክቡራት፣ በቅድሚያ በዚህ ኢትዮጵያ አዲሷ ኢንቨስትመንት መዳረሻ በሚል ጭብጥ የሀገራችንን የኢንቨስትመንት ተመራጭነት ለማጉላትና ለማስገንዘብ በተዘጋጀ ፓነል ውይይት ላይ ንግግር ለማድረግ በመጋበዜ የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። እንደምትገነዘቡት የውጭ ቀጥተኛ ኢንቨስትመንት ወይም ፎሬን ዳይሬክት ኢንቨስትመንት በአንድ ሀገር ውስጥ ቀጣይነት ያለው ልማት ለማራገጥ እጅግ በጣም ወሳኝ ሚና ይኖረዋል። በተለይ እንደኛ ሀገር ላሉ አዳጊ ሀገራት አስፈላጊነቱን ብዛም አጠያያቂ አይደለም። አንድ የውጭ ኩባንያ በአንድ ሀገር ውስጥ መዋለ ንዋዩን ሲያፈስ ይዞ የሚመጣው ካፒታል ወይም የውጭ ምንዛሪ ብቻ ሳይሆን አዳዲስ ክህሎቶች፣ ውጤታማ የማምረት ስርዓትና የአሰራር ዘይቤዎችን እንዲሁም ሰፊ የስራ ዕድል ጭምር ይዞ ነው የሚመጣው። ይህንንም ወደ ሀገር ውስጥ ኩባንያዎች በማስፋት ሀገራዊ ኢኮኖሚ እድገትን በቀጣይነት ያፋጥናል። ታሪክ እንደሚያስገነዝበን በኢኮኖሚ የበለጸጉ ሀገራት ልማታቸውን ለማረጋገጥ የተለያዩ መንገዶችን ተከትለዋል። ምንም እንኳን መንገዶቹ ልዩ ልዩ ቢሆኑም ሀገራቱ በየዘመኑ ያካሄዱት ኢንዱስትሪ አብዮት ለልማታቸው እጅግ ወሳኝ ሚና ተጫውተዋል። ለአብነትም በ18ኛው መቶ ክፍለ ዘመን በታላቋ ብሪታንያ፣ ፈረንሳይና በመሳሰሉት ሀገራት የተቀጣጠለው ኢንዱስትሪ አብዮት አስደናቂ የኢኮኖሚ ምርታን ከሀገሪቱ አልፎ ለዓለም አስመዝግበዋል። እነዚህ አብዮቶች በአማዛኙ ከፍተኛ የሰው ኃይልን በሚጠቀሙ በጨርቃጨርቅ፣ በብረታ ብረት፣ በኬሚካልና ኃይል ማምረት ኢንዱስትሪዎች ላይ የሚያተኩሩ ነበሩ። ይህ ሂደት በ1950ዎቹ አካባቢ ሶስተኛው ኢንዱስትሪ አብዮት በመተካት እስካሁን በከፍተኛ ፍጥነት በማደግ ላይ ያለውን የዲጂታል ወይም የመረጃ አብዮት ላይ ደርሰናል። ይህም በአሁኑ ሰዓት የዓለምን ሀገራት ልማት ባስ ሲል ደግሞ ህልውና የሚወስን ወሳኝ ዘርፍ ያደርገዋል። ለማሳያነትም ከቅርብ ዓመታት ወዲህ ልማትን በማስፋት የህዝባቸውን ብልጽግና ያረጋገጡ ሀገራት እንደ ደቡብ ኮሪያ፣ ቻይና፣ ሲንጋፖር እና ቪየትናም ያሉ የደቡብ ምስራቅ ኤሲያ ሀገራት ለውጭ ቀጥተኛ ኢንቨስትመንት እና ለውጭ ንግድ በሰጡት ከፍተኛ ትኩረትና የፖሊሲ አቅጣጫ ተጨባጭ እድገት ማስመዝገብ ችለዋል። ኢትዮጵያ በህዝብ ብዛት በአፍሪካ ከናይጄሪያ ቀጥሎ ሁለተኛዋ ትልቅ ሀገር ናት። ባላት የቆዳ ስፋት እንዲሁ የሚታረስ መሬት በከርሰ ምድርና ከመሬት በላይ ካላት አቅም ጸጋ አንጻር እየመጣ ያለው የውጭ ቀጥተኛ ኢንቨስትመንት ተመጣጣኝ ነው ለማለት እምብዛም አያስደፍርም። በአሁኑ ጊዜ ሀገራችን የተያያዘችውን ፈጣን ልማት በዘላቂነት ለማስቀጠል የውጭ ሀብት ፍሰትን በስፋትና ጥራት ማበራከት ያስፈልጋል። እንደሚታወቁት የህዝባችን ቁጥር ከጊዜ ወደ ጊዜ በከፍተኛ ፍጥነት እየጨመረ ይገኛል። ከዚህም ጋር ተያይዞ ከፍተኛ ቁጥር ያለው የስራ ፈላጊ ወደ ኢኮኖሚው በመግባት ላይ ይገኛል። ይህን ነባራዊ እውነት በስጋት ከመመልከት ይልቅ እንደ መልካም አጋጣሚ በመውሰድ በዓለም ኢኮኖሚ ውስጥ ተስፈንጥሮ ለመውጣት እንደ መልካም አጋጣሚ ልንሰራበት ይገባል። ይህን በመስራት ሂደት ሀገራችንን ምቹ ኢንቨስትመንት መዳረሻነታችንን በማስፋት በርካታ ሀብት መሳብ አንዱና በትኩረት መስራት የሚጠበቅብን ቁልፍ የቤት ስራችን ይሆናል። በዚህ ረገድ ያሉ ጅምርና አበረታች ስራዎችን ለማንሳት ያክል ኢትዮጵያ በተገበረችው በብዝሃ ኢኮኖሚ እድገት ላይ የተመሰረተው ሀገር በቀል ኢኮኖሚክ ሪፎርም ስራዎቻችን የኢንቨስትመንት ከባቢው ላይ መነቃቃት በመፍጠሩ የሪፎርም ትግበራው ጠንካራና ዘላቂ ልማትን እንዲያስመዘግብ አስችለዋል። ሪፎርሙ የኢትዮጵያን ኢኮኖሚ ሙሉ በሙሉ በመጠቀም በስራ ዕድል ፈጠራና የዜጎችን የኑሮ ደረጃ በማሻሻል ረገድ ከፍተኛ ለውጥ አስገኝተዋል። የዋጋ ግሽበትን በወሳኝ ደረጃ መቀነስ አስችለዋል። የውጭ ንግድ እድገትና አጠቃላይ ንግድ ሁኔታው ከፍተኛ መሻሻል አሳይቷል። ውጤቱም የኢትዮጵያን ከአፍሪካ ግዙፍ ኢኮኖሚ ባለቤቶች አንዱ አድርጓታል። የመንግስት ገቢ እንዲያድግና በገበያ ላይ የተመሰረተ የተረጋጋ የውጭ ምንዛሪ ግኝትን ለማስፋት አስችለዋል።
በተለይ ሪፎርሙን ብዝሃ ዘርፍ በማድረግ በተለዋዋጭ ዓለም ውስጥ የማይበገር ኢኮኖሚ ለመገንባት በትኩረት የተሰራ ሲሆን የግሉን ዘርፍ ተሳትፎ በማጠናከር በኢኮኖሚ ውስጥ ያላቸውን ከፍተኛ ሚና እንዲጫወቱ ምቹ ሁኔታዎችን ለመፍጠር አበክረን በመስራት ላይ እንገኛለን። ሪፎርሙ ያመጣቸውን ትሩፋቶች ማለትም የኢንቨስትመንት ምህዳሩ ማስፋቱን፣ በርካታ ኢንቨስትመንቶች ለውጭ ኢንቨስትመንት ክፍት መሆናቸውን፣ ለኢንቨስተሮች አስተማማኝ ተገማችና ምቹ ስነ ምህዳር ለመፍጠር የተካሄደው ርቀት መረዳትና ለሌሎች ማስገንዘብ የሁላችን ሚና እንደተጠበቀ ሆኖ የሚዲያው በተለይም የኢትዮጵያ ዜና አገልግሎት ድርሻ እጅጉን የላቀ ነው። የውጭ ኩባንያዎች መዋዕለ ንዋያቸውን ለማፍሰስ ሲያስቡ ከግምት የሚያስገቧቸው ቅድመ ሁኔታዎች መካከል አንደኛው የንግድና ቢዝነስ አካባቢ አመቺነት፣ ማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታ፣ ሁለተኛ የገበያ ስፋት፣ በነፃ ንግድ ስምምነት የተፈጠሩ የገበያ መዳረሻዎችን ይጨምራል። ለምሳሌ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ትግበራ አንዱና ዋነኛው ነው። የህዝቡ የገቢና የመግዛት አቅም፣ የኃይልና የሰለጠነ የሰው ኃይል አቅርቦት፣ የተፈጥሮ እምቅ አቅምን ዋናዎቹ ሲሆኑ በተጨማሪም ለኢንቨስተሮች የሚሰጡ ማትጊያዎች ወይም ማበረታቻዎች፣ የማምረቻ ቦታዎች ወይም ፓርኮች አመቺነት ከግምት ውስጥ ያስገባሉ። እነዚህ ደግሞ በሀገራችን በፍጥነትና በአስተማማኝ ሁኔታ የተሟሉ ያሉ እና በትኩረት የተሰራባቸው የሚገኙ ዋና ጉዳዮች ናቸው። እንደምታውቁት ኢትዮጵያ በታሪኳ ለመጀመሪያ ጊዜ የነፃ ንግድ ቀጠና ስምምነት አባል ከመሆን ያለፈ የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን መተግበር ጀምራለች። ይህ ስምምነት ከሸፈናቸው ጉዳዮች መካከል ደግሞ የኢንቨስትመንት ፕሮቶኮል አንዱና ወሳኙ ነው። ይህ በቀጥታ ማለት ደግሞ የኢትዮጵያ ኢንቨስትመንትና ንግድ ከባቢ አስተማማኝ ተገማችና የተሳለጠ ለማድረግ ወደሚያስችል ማዕቀፍ ውስጥ ገብቷል ማለት ነው። ከዚህም ባሻገር ኢንቨስትመንቶች አስተማማኝና ሰፊ ገበያ መፍጠር ተችሏል ማለት ነው። በተለይ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ወሳኝ ምዕራፍ ላይ መገኘቷ እና የዓለም ንግድ ስርዓት አካል ለመሆን ያላት ቁርጠኝነት ኢንቨስትመንትን ለመሳብ የሚኖረው አስተዋጽኦ እጅግ በጣም ከፍተኛ ነው። ኢንቨስትመንትን ከመሳብ ረገድ ሌላው እጅግ በጣም ወሳኝ ጉዳይ የጂኦፖለቲካል አመቺነትና ተመራጭነት አንዱ ነው። በዚህ ረገድ ኢትዮጵያ በምስራቅ አፍሪካ ካለው ተጽዕኖ አንጻር እጅግ በጣም ተመራጭ ያደርጋታል። በተለይ የመደመር መንግስታችን ያነሳው በሰላማዊ መንገድ የወደብ ባለቤትነት ጥያቄ ከፍትሃዊነቱ ባሻገር ሀገራችን በቀጠናው የሚኖራትን የንግድና ኢንቨስትመንት አመቺነት ይበልጥ ያሳድገዋል። በተጨማሪም ካለንበት መልክዓ ምድራዊ አቀማመጥ አንጻር ኢትዮጵያ ለብዙ የዓለም ገበያዎች በአማካይ የአየር በረራ ሰዓት ርቀት ላይ ትገኛለች። ይህም አንጋፋውና ውጤታማውን የአየር መንገዳችን በመጠቀም እቃዎችን ለማቅረብና በንግድ ለመተሳሰር ጠቀሜታው የሚናቅ አይደለም። ሌላው የሪፎርም ስራዎቻችን አካል የሆነና ኢንቨስትመንት ለመሳብ የጎላ ሚና የሚኖረው የካፒታል ገበያ ስርዓትን ማስተዋወቃችን ከፍተኛ የውጭ ሀብት ፍሰትን ያረጋግጣል። በተጨማሪም ነባር ኢንዱስትሪዎች ተጨማሪ ካፒታል እንዲያገኙ አዳዲስ ወደ ገበያ መግባት የሚፈልጉትን በካፒታል ገበያ አማካኝነት ሀብት አግኝተው ወደ ስራ እንዲገቡም በእጅጉ ያግዛል። ሌላው ለኢንቨስትመንት ማነቆ የነበረው የውጭ ባለሀብቶች መዋዕለ ንዋያቸውን ካፈሰሱ በኋላ ትርፍ ማውጣትም ሆነ በካፒታል ገበያ ለሶስተኛ ወገን ሽጠው ካፒታላቸውን ይዘው መውጣት መቻሉ ትልቅ ትርጉም ያለው ምርታ ከመሆኑ ባሻገር መተማመንን በእጅጉ የሚያሳድግ ቁልፍ ተግባር ነው። እነዚህ በአገር ደረጃ ይሁነን ብለን የሰራናቸው በርካታ የሪፎርም ስራዎች በተሟላ መልኩ መሬት ሲወርዱ ሁሉም አስፈጻሚ አካል ያለበትን ተቋማዊ ክህሎት ክፍተት እየሞላ ሲሄድና አሁን በሀገራችን ውስጥ ያሉ ኩባንያዎቻችን በአገልግሎት አሰጣጣችን መርካት ስንችል ከአሁኑ የተሻለ የውጭ ቀጥተኛ ኢንቨስትመንት ፍሰት እንደሚኖር እርግጠኛ መሆን ይቻላል። ሪፎርሙ ወደ ኋላ እንዳይቀለበስ ሆኖ በፍጥነት እየተገበረ ይገኛል። ይህን በተሟላ የሰው ኃይልና ተቋማዊ አደረጃጀቶች እየደገፍነው ስንሄድ በጥቂት ዓመታት ውስጥ የውጭ ቀጥታ ኢንቨስትመንትን በምንፈልገው ደረጃ በማሳደግ የውጭ ንግዳችን ኢትዮጵያን በሚመጥን ደረጃ ላይ በማድረስ ዘርፉ ወደ ብልጽግና የምናደርገውን ጉዞ እንደሚያደርግ ጥርጥር የለኝም። በዚህ አጋጣሚ የኢትዮጵያ ሀገር በቀል ኢኮኖሚ ማሻሻያ ለውጭ ንግድና ኢንቨስትመንት የፈጠረው ምቹ ሁኔታ ለዓለም አቀፉ ማህበረሰብ ለማስተዋወቅ የሚዲያ ሚና ከፍተኛ ነው። በመሆኑም የኢትዮጵያ ዜና አገልግሎት ይህን መድረክ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በጋራ በመተባበር ማዘጋጀቱ ይበል የሚያሰኝ መሆኑን እየገለጽኩ ለሁለቱም ተቋማት ልባዊ ምስጋናን እያቀረብኩ መሰል ስራዎችን በሁሉም የሚዲያ አካላት ተጠናክረው እንዲቀጥሉ በማሳሰብ ይህ የፓናል ውይይት በይፋ የተከፈተ መሆኑን አበስራለሁ። እጅግ በጣም አድርጌ አመሰግናለሁ።